አንቺ የአሞቴም የሴምራም ጎሳ እንዳልሆንሽ አውቄያለሁ። ካልሆንሽ እንዴት ነው እዚህ ቦታ ውስጥ ልትገቢ ይቻልሽ? እንዴት ነው እንደዚህ ነገር ጋር ሊገናኝ ይቻለው የሚል ነገር ነው በጣም ትልቅ ጥያቄ እየሆነብኝ ያለው። ምክንያት ቶች ያስገደለው አንቺ ጥለሽ ስለሄድሽ ነው ማለት ነው? አዎ መጀመሪያውን የሚፈክርብኝ ነበር። ምንድን ነበር የሚለው? ይሄ ሐኪም የተባለው ሰውዬ ከደጀኔ ጋር ግንኙነት ነበረው፣ ቅርበት ነበረው? ጉስ እንደሆነ ነው የሚናገረውና እናትሽን ያዳንኳት እኮ እኔ አንቺ እንደፈለኩ ልጠቀምብሽ እንደፈለኩ ላደርግሽ ስለፈለኩ ነው ይለኝ ነበር። ማገናዘብ እስኪ ያቀታው ድረስ ነው አሁን ያለበት ሁኔታ። ምን ያህል ጊዜ ታማ ነበር ነው ያልሽኝ? ከ10 ዓመት በላይ ቆይቷል። ከ10 ዓመት ታማ ስትሰቃይ የነበረው በሱ መድኃኒት ዳነች ነው የምትይኝ? በሱ መድኃኒት ዳነች። ከዛ በቃ እሷ ስትድን እኛም እንደ ውለታ ተቆጥሮ እኔ ለሱ ተሰጠው። ከአንድም ሁለት ልጅ እንግዲህ ለወልድ ነው ብዬ አይን እያየሁ እኮ ሲያጨናግፍብኝ እሱ ይሆናል ብዬ አልጠበቅኩም ነበር። ራሱ የሚሰጣቸው የሚያሳብዳቸው የሚያሳምማቸው ራሱ ደግሞ የሚገርመው ራሱ ሐኪም ነኝ ብሎ ደግሞ ይመጣል። የባህል ሐኪም ነኝ ልቀመም ነው ብሎ ይመጣል። ግን የሚሰጣቸው የሚያሳብድ ነገር ነው። ከባድ ብቻ አይደለም፣ በጣም አሰቃቂ ነበረ። ምክንያቱም ሁለት እህቶቼን እኮ ያጣሁት በሱ ምክንያት ነው። ምንም የማያውቁት ልጆች እኮ እኔ ልጅነቴን ተጫውቶብኝ እንደፈለገ እየተጠቀመብኝ እንደ ዕቃ አስቀምጡኝ፣ ጭራሽ ደግሞ እህቶቼን አስገደላቸው። ምን ታመጣ ነው የሚመስል? ማመጣውንም ምን ታመጣ ነው የሚመስል? ምን ታመጣ ነው የሚመስል? ታስወርግነሻል? ወይኔ ከዚህ ውሻ አንተ ምን አባን ያረካት? ቆይ ሂድ። ምንድነው የማታገኝ ማለት? ሂድ ቀጥ እንደሰለሰ ነገር አለ። ኩላሊትን አወጣና ስጠኝ ብሎ እንደሰጣችሁ ዳኒማ አምላካችን ነው። ዳኒ ለዘላለም ይኖር። እኔ እኮ ውለጅልኝ አላልኩሽም፣ ራስሽ ነሽ ለወልድ አታፈን ዝጋት ውሻ። ተይ አባታ አትበለኝ። አባቴ አይደለም በቃ ከአምላኬ ጋር የሚያገናኝ ትልቅ ሰው ናቸው። አባታ አትበለኝ። ምን አባህ ነው? ተረጋጉ። የኛዞ ደግሞ እሷን ተረጋጉ። አንተ እጅ ውስጥ ገባ አልገባ ምንም የሚፈጠር ነገር የለም። ነገ ከነገ ወዲያ ግን አንተ ላይ ምን እንደሚፈጠር ማን ያውቃል? ፈር እየበላ የምትኖር ሰው እኮ ነው አንተ። ነገር ያለው አይደለ? ቅድም እያልከኝ ነበር የነበረው አባቱ ሳይሆን አይቀርም የልጅና የአባት አክት ናቸው ያላቸው ስትል ነበር። ይሄ ምናምን ታም እሱን ተማምኖ ነው እንጂ አሁን አንተ የትኛው አቅምህ ነው? መንፈሳም ነው በቃ መንፈሱ ነው እንደዚህ የሚያደርገው። እንዴት ማለት እንደዚህ ይሆናል? እኔ እኮ አሁን እኮ ነው በቃ እየተገለጠልኝ ያለ በቃ። አዎ የሆነ አንዳንድ ቀንማ እንደዚህ ያደርጋል። በቃ አይኑ ይፈጣል፣ ጥርሱ ይገጣል። በቃ ይሄ ጥፍሩ ሁሉ ነው የሚወጣ አንዳንድ ቀን በቃ ምናምን ያንን ስለምትተማመን ነው እንጂ አንተ ደግመህ ምናምን ታም እንዳትል ዝም በል። ምናምን ጭራሽ አንተ ጭራሽ አረዲ ፍረቱ ተነስተህ ልትሰነዝር ትሞክራለህ ወይ? ግን እኮ በቃ እውነቷን እኮ ነው። አስበዋል ምን እንዳደረገ ይሄ ሰውዬ ምን አይነት ክፉ ሰው እንደሆነ እስቲ አስበው። ምንድነው አንተን ስላመንኩ አብሬ ስለመጣው ከሁሉም በላይ አንተን ስላመንኩ ነው። ብራዘሮች ጋር ግንኙነት እንዲያደርግ አይፈቀድም። አንተ እንዴት ሆኖ ከሷ ጋር ግንኙነት ልታደርግ ይቻልከው? እንደሚያስገድላችሁ ጭምር ነው የማውቀው። እንዴት ከሷ ጋር ግንኙነት ፈጸምክ አንተ? ይሄ ጥያቄ ነው የሚሄዱት። የት ነው የሚሄዱት? ቁጭ በል። ምን አድርግ ነው የምትለኝ? የት ነው የሚሄዱት? ቁጭ በል። የትም ሰላም ውድ የነበልባል ቤተሰቦች እንዴት እንደምን አላችሁ? በያላችሁበት ሰላም ጤና ፍቅር ይስጥልኝ እላለሁ። እንግዲህ ትንሽ ድካም ላይ ነኝ። የተፈጠረ ያለው ነገር ታውቃላችሁ። ምንም አይነት እረፍት እየወሰድን አይደለም። በእስራኤል በኩል ያሉትን ነገሮች ማጣራት አለብን። በነበልባል በኩል የተያዙ ኬዞች ማጣራት አለባቸው። በዛ በኩልም ደግሞ በብሩኬ በኩል በዱካ በኩል ያሉትን ነገሮች ማጣራት አለብን። አዎ ምንም አይነት እረፍት የሚባል ነገር የለም። ምክንያቱም አሁን ያለንበት ጊዜ ከሁሉም ጊዜ የከፋ ነው። ይሄን ስናገር በጣም እያዘንኩኝ ነው የምናገረው።
አዎ ከሁሉም ጊዜ የከፋ ጊዜ ላይ ነው ያለነው። ይህም የሆነበት ነገር ደግሞ አንድና አንድ ነገር ነው። በጣም የምንወደው የምናከብረው የንስር አይን ጋዜጠኛ ልዑል ያለበት ሁኔታ ታውቃላችሁ። እውነት ነው። ከዚህም በፊት ባለው ቪዲዮ ያለውን ነገር ገልጬላችኋለሁ። ነገሮችን ለመደበቅ ሞክረን ነበር። ነገር ግን በህዝብ ጥያቄ ምክንያት በህዝብ ልዑል የት ነው ያለው፣ ልዑል እንዴት ሆነ በሚለው ምክንያት ያለውን ነገር በይፋ ወደ እናንተ ጋር አቀርበናል። እውነቱን ለመናገር ከሆነ ውስጥ ለውስጥ ነበረ መጨረሻ የፈለግነው። ጤነኛ ሲሆን መጥቶ ታምሜ ነበር፣ አሁን ግን ጤነኛ ሆኛለሁ ብሎ እንዲመጣ ነበር ያሰብነው። ነገር ግን በተደጋጋሚ ጥያቄ ሲጠይቁ ነበር። በተደጋጋሚ ልዑል እንዴት ነው፣ ልዑል ያለበት ሁኔታ እንዴት ነው የሚል ነበር እኛ ጋር እየደረሰ ያለው። በዛም ምክንያት ነገሮችን ምን ያህል ላይ እየደረስን እንዳለን፣ የት እንዳለን እያንዳንዱ ነገር ለእናንተ ልናሳውቅ ግዴታ ሆኖብን እዛ ላይ እየሰራ ነው የምንገኘው። ከዚህ በፊት የተፈጠሩትን ነገሮችም እንዳያችሁት ነው። በንስር አይን በኩል ያለውን ነገር አይታችኋል። ቤተሰብ ላይ ምን አይነት ነገር እንደተፈጠረ እያንዳንዱ ነገር ለመናገር ከሚከብድ በላይ ያለንበት ሁኔታ ነው ያለው። ያ ሁሉ አልፎ ደግሞ አሁን ላይ ደግሞ በነበልባል በኩል የተገኙ ፍንጮች አሉ። ከዚህ በፊትም ለመናገር ሞክሬያለሁ። በነበልባል በኩል እየተገኙ ያሉት ነገር ሁለት ነገሮች ናቸው። በአንደኛው በኩል ልዑል የታመመው በቀለበት ምክንያት ነው ይባላል። ሁለተኛው ደግሞ እኛ የምናስበው ይሄ ዳንኤል የተባለው ግለሰብ የሆነ ነገር ያደርሳል ብለን ነው በዋነኛነት እየጠረጠረን ያለ ነው። ስለዚህ የዳንኤል ሰው የሆነው ሰው ደግሞ የመድኃኒት ቀማሚው የሆነ ግለሰብ በአሞቴ ጎሳ ታሪክ ላይ ትልቅ ቦታ ያለው ሰው ከትላልቅ ታዋቂ አባቶች እውቀቱን ያገኘ ሰው እንደሆነ ሰምተናል። ያም ግለሰብ አለበት የተባለ ጫካ ላይ 2-3 ቀናትን ባልደረቦቼ በማደር እየፈለጉት እንደነበሩ ታውቃላችሁ። እውነቱን ለመናገር ከሆነ እኔ እዚህ ጋር ሆኜ ያለውን ነገር አወራለሁ እንጂ ከኔ በላይ እየለፉና እየደከሙ ያሉት ከኋላ ያሉት ሰዎች ናቸው። ጫካ ውስጥ እስከ ማደር ደርሰው እንግዲህ በመጨረሻ የደረስንበትን ነገር አይታችኋል። እነዛ ሁለት ወንድምና እህት የነበሩበትን አይታችኋል። የእነሱ ጉዳይ አላበቃም። የእነሱ ዘር ገና ብዙ ነገር የሚያስጠይቅ ነገሮች አሉት። ምክንያቱም እንደተባለው ከሆነ የእነሱን ደም በመጠቀም ነው ብዙ ነገሮችን ሲሰራ እና እየሰራ ያለው ነው የተባለው። በሚሄድበት ቦታ የምሰማው ድምፅ ራሱ በጣም ግራ የሚያጋባ እየሆነብኝ ነውና ነገሮችን ለማስተካከል እየሞከርን ያለ ነው። በተቻለ መጠን ቦታዎች እያያዙልን ነው ብለን እንገምታለን። የልዑል ጉዳይ የልዑል የጤና ያለበት ሁኔታም እንደምታውቁት ነው። ጸበል በተቻለ መጠን እየወሰድን እያመላለስ ነው የምንገኘው። በየሄድንበት ቦታ ሁሉ ብዙ አደጋዎች እየተፈጠሩና ብዙ ነገሮች እየመጡብን ያለ ነው። ትላንትና የያዝነው የተባለውን የሰውየው የደጀኔ ልጅም አለ። ልጁ ነው አይደለም የሚለው ነገር ራሱን የቻለ ነገር ነው። ነገር ግን ያ ልጅ ለሱ በጣም ታማኝ እንደሆነ ለሱ ሲል ራሱን መስዋዕት እስከማድረግ ለመድረስ የደረሰ ሰው እንደሆነ አይተናል። ስለዚህ በዋነኛነት እየሰራንና እየተንቀሳቀስን የሚሆነው ከዚህ በኋላ ይህን መድኃኒት ቀማሚ ማግኘት ነው። በእርግጠኝነት በእኛ በኩል ምን እናስባለን? በአሞቴ በኩል ጥቃት ደርሶ ሊሆን ይችላል ከቀለበቱ ውጭ። ምክንያቱም እኛ በቀለበቱ አናምንም። ለዛም ነው ቤተሰቦች። ስለዚህ በዋነኛነት እየሰራን ያለ ነው። ደጀኔ ማን ነው? አንድን ሰው ወደፊት አድርገን ለመያዝ ከችን በፊት ባክግራውንዱ መጠናት ስላለበት ነው። ደጀኔ ማን ነው የሚለውን ባጣራንበት ሰዓት ላይ 2-3 ሚስቶች እንደነበሩት ለማረጋገጥ ችለናል። ከዛ መሀል ግን ደጀኔ የሚኖርበት አካባቢ በነበረበት ሰዓት ላይ አግብቷት ትኖር የነበረች ሚስቱ አለች የተባለበችበት ቦታ ደርሰናል። ያቺ ሴት ማን ነች? ከደጀኔ ጋር ምንድን ነው ያላት ግንኙነት? ምን ይታወቃል? እቺ ሚስት አሁንም ድረስ የእሱ ሰው ልትሆን ትችላለች። አሁንም የእሱ አገልጋይ ልትሆን ትችላለች። በተቃራኒም ደግሞ እንደዛው። ስለዚህ የምናደርገው አንድና አንድ ነገር ነው። ክትትላችንን እንቀጥላለን። ምን እየተፈጠረ ነው? ምን እየሆነ ነው ያለው? ደጀኔ ማን ነው የሚለውን የምናጣራ ይሆናል። ያንን ማንነት ካገኘን በቀጥታ እሱን በቁጥጥር ውስጥ መዋል እንችላለን። እሱን ቁጥጥር ውስጥ አዋል ማለት ደግሞ ልዑልን ምን ይታወቃል እዛ ሰውዬ ጋር በሚገኙ መድኃኒቶች ሊድን ይችላል። ወይንም ደግሞ የተሰራ ነገር ካለ እሱ ሰውዬ ጋር መድኃኒት ካለ ሊድን ይችላል እምለው ያ ሰውዬ የሆነ ፓወር ኖሮት ወይ ነገር ሆኖት እሱን አስቤ አይደለም። አንድ ሰው መርዝ ተደርጎበት ከሆነ በእርግጠኝነት ለመርዙም ደግሞ መድኃኒት አለው። ያ መድኃኒት እዛ ሰውዬ ጋር ሊሆን ይችላል። በተቻለ መጠን ግን በዋነኛነት የእናንተ ጸሎት ነው የሚያስፈልገን። ለልዑል ጸልዩለት፣ ፈጣሪያችሁን ለምኑለት፣ ሙስሊሞችም ክርስቲያኖችም። እኛም በተቻለ መጠን ማድረግ ያለብን ነገር እያደረግን ነው። ደከመኝ ሰለቸን ሳልን ሁሉም ነገር በተሳካ ሁኔታ እንዲሄድ እየቀጠልን ያለ ነው። በመቀጠል ወደ ተባለው ቤት እንሄዳለን። ያቺ ሴት ምን አይነት መረጃ ትሰጠናለች? እዛ ቤት ውስጥ ሲበረበር የሚገኝ መረጃ አለ የለም የሚለውን ነገር ለማጣራት ሰዎች ልክ ያለው በመቀጠል እንሄዳለሁ። የምንገኘው
በድጋሚ ነበልባል ሚዲያ ላይ ነው። ላይክ አድርጉ ፕሊስ፣ ላይክ አድርጉ። ኮሜንት ጻፉልኝ፣ ኮሜንት አነባለሁ። ሰብስክራይብ በማድረግ የቻላችሁን ቤተሰብ ይሁኑ። መልካም ቆይታ። እንግዲህ ተመልካቾቻችን እናታችንም በመጨረሻ ፈቃደኛ ሆናልናለች። እየተፈጠረ ያለውን ነገር እንግዲህ ከመግባት በፊትም ያለውን ነገር አውርቻችኋለሁ። አሁን ላይ ደግሞ እናታችንም ግልጽ ሆና ያለውን ነገር እያንዳንዱን ነገር ልትነግረን ይገባል። ምክንያቱም በአሁን ሰዓት ላይ ያለንበት ሁኔታ በጣም አስቸጋሪና ከባድ ሁኔታ ላይ ያለ ነው። እስቲ ምን እየተፈጠረ ነው? ምንድን ነው የሆነው? ከዚህ በፊት የተፈጠረውስ ነገር በዋነኛነት ደግሞ ያው እናታችንም ለመግባት ያክል አንዳንድ ነገሮችን ለመናገር ሞክሬ ነበር። ይህ ሁሉ ነገር እያደረኩት ያለሁት ለአንድ ነገር ነው። ምክንያቱም የሰው ደጀን የተባለው ሰው እስካሁን ስለተፈጠረው ነገር እስካሁን የፈጠረውን ነገር ከዚህም በኋላ የሚፈጥረውን ነገር በግልጽ እርሶ ጋር ትልቅዬ ነጥብ እንዳለ እርግጠኛ ነኝ። ይህንን በምልበት ሰዓት ላይ በጣም የምወደው የማከብረው ጓደኛዬ ልዑል በጣም ከሚወደውና ከሚያከብረው ስራ ርቆ ነገሮችን ማገናዘብ እስኪያቅተው ድረስ ነው አሁን ያለበት ሁኔታ። እውነቱን ለመናገር ይህ ምሎት ጋዜጠኛ የሚባለው ልዑል ጋዜጠኛ፣ ይቅርታ ትንሽ ስሜት እያደረገኝ ስለሆነ ነው። ልዑል የሚባለው ጋዜጠኛ በጣም የሚታወቅ በጣም የሚከበር ሰው ነው። በዋነኛነትም ደግሞ የሚከበርበትና የሚታወቅበት ስራው ደግሞ ብዙ ጊዜ የተጎዱ ሰዎችን እንደዚህ በሰው በደል የደረሰባቸው እንደዚህ ሰው ጥሏቸው የሄዱትን ሰዎች ከመሬት አንስቶ ወደሚገባቸው ቦታ የሚመልስ ለተጎዱት ካሳ የሚሰጥ በጣም የሚወደድና የሚከበር ሰው ነው። አሁን ላይ ደግሞ እየመጣብንና እየተፈጠረብን ያለው ነገር አነሳሳችን ቀላል ነበር። የተነሳ ነው በአንድና በአንድ ነገር ነበር። ልዑል የተባለው ጋዜጠኛ ማንነት ጥያቄ ነበር የተጀመረው። ነገር ግን ይሄ የማንነት ጥያቄ ከጀርባ ላይ ትልቅ ነገር ደብቆ እንደነበረ ነው የሚያሳየው። ያም ነገር እየተገለጠ በመጣበት ቁጥር ብዙ ነገሮች ወደኛ እየመጡ ነው ያሉት። አሁን ላይ የልዑል የማንነት ጥያቄ ምናምን የሚሉት ነገሮች ቀርተው ልዑልን ጤነኛ የማድረግ ስራ ላይ ነው ያለ ነው። ልዑልን ጤነኛ ለማድረግ ደግሞ የእርሶ ባለቤት ደጀኔ የተባለ ሰውዬ የመድኃኒት ቀማሚ የመድኃኒት ባለሙያ እንደሆነ እሱ ብቻ ሳይሆን ከአምልኮትም ጋር የተገናኙ መድኃኒቶችን ምኖችን እንደሚሰራ ሰምቻለሁና በጣም ግራ በሚያጋባበት ሁኔታ ደርሼበታለሁ። ይዤዋለሁ ስል እየራቀኝ ደረስኩበት ስል የማገኛቸው ሰዎች ተሰውሮብህ ነው ምን ብሎብህ ነው ይላሉ። እኔ በዛ ነገር ደግሞ አላምንም። በዋነኛነት ዛሬ እዚህ ቤት የመጣሁበትና ላናግሮት የፈለግኩትኝ አንድና አንድ ነገር ነው። አንድን ሰው ለመያዝ ወይም ደግሞ አንድን ወንጀለኛ ለመያዝ የዛን ወንጀለኛ ቤዝ ማወቅ ያስፈልጋል፣ መሰረቱን ማወቅ ያስፈልጋል። ይህ ሰው ደግሞ ዳንኤል ከሚባል ሰው ጋርም እንደሚሰራ አውቃለሁ። ነገር ግን እኔ አሁን ዳንኤል የሚባለውን ሰው ሳይሆን የምፈልገው የእርሶ ባለቤት ማን ነው ምንድን ነው የሚለውን ማወቅ እፈልጋለሁ። ለዛም ደግሞ ባኮትን ግልጽ ሆነው ምንም የሚያስፈራ ነገር የለም። ከዚህ በፊት ብዙ በደል እንደደረሰቦት የተለያየ ነገር እንደደረሰ ሰምቻለሁ። ያንን ነገር ደግሞ አንድ በአንድ አድርገን ለመካስ ዝግጁ ነን። ከኋላ የምታያቸውም ሰዎች ደግሞ የህግ ሰዎች ናቸው። ስለዚህ ረጋ ብለው ያለውን ነገር ማውራት እንችላለን ማለት ነው። በመጀመሪያ እስቲ ስሞትን ያስተዋውቁ ለእኔም ለተመልካቸው። ወይዘሮ መዓዛ እኔ አሁን የምፈልገው በዋነኛነት የባለቤቶት ጉዳይ ነው። ያም ቢሆንም ግን ስለ ባለቤቶት ከማውራቴ በፊት እርስዎ ማንዎት፣ ወይዘሮ መዓዛ ማን ናቸው የሚሉትን ነገር ደግሞ ማወቅ አለብኝና እስቲ ወይዘሮ መዓዛ የት ተወልደው ነው ያደጉት? ቆይ መጀመር እስኪ ልጠይቅ፣ ማን ነገረህ? ማን አሳየኝ ቤት? እውነቱን ለመናገር ከሆነ ይህን ቤት ያወቅኩትኝ በጣም አስቸጋሪ ነበር። እውነት ነው። የእርሶን ባለቤት ለማግኘት ብዙ ነገር ለፍቻለሁ፣ ብዙ ድንጋዮችን ፈንቅያለሁ። ነገር ግን ሁሌም የማገኛቸው ሰዎች ወይ የሆነ ነገር ይሆናሉ፣ ወይ በሽተኛ ይሆኑብኛል፣ ወይ መናገር አይፈልጉም። የተለያዩ ነገሮች ነበር ሲፈጠሩ የነበረው። ነገር ግን የተወሰኑ ባልደረቦቼን ወደ ገጠራማው ቦታ ልኬ ነበር። እዛም ቦታ አንዳንድ ነገሮችን በሚያጣሩልኝ ሰዓት ላይ እርሶ የደረጀ ባለቤት እንደነበሩ እንደውም ያስታወሱት ምንድን ነው፣ እርሶ ወደዛ ቦታ በሚመጡበት ሰዓት ላይ
አካባቢ ላይ የነበሩ ሰዎች ላይ ትንሽ ግጭትም ሁላ ተከስቶ እንደነበር እርሶን ሌላ ቦታ አግብቶት ከእርሶ ጋር ትዳር መስርቶ ወደዛ ቦታ እንዳመጡት ከዛ በኋላም ደግሞ እርሶ ኮብልለው ወደ አዲስ አበባ መጡ የሚባል ነገር ነበር የሰሙት። እርሶን ለማግኘት እዚህም አዲስ አበባ ቢሆን ብዙ ጊዜ ለፍቻለሁ። በአንድ በኩል የእርሶ ባለቤት ነው የተባለን ሰውዬ ጫካ ለጫካ ሳባረር ነበር የነበርኩትኝ። እንደዛም ሆኖ ሊይዘው አልቻልኩኝም። በአንድ በኩል ደግሞ የእኔ ሰዎች ማንኛውም ሰው ቢሆን ትዳር ይኖረዋል። ትዳር ባይኖረው እንኳን አብሮት የኖረ ሰው ይኖራል በሚል በምንፈልግበት ሰዓት ላይ ነው የእርሶ ጥቆማ የደረሰኝ። ለዛም ነው ወደዚህ የመጣሁትኝ። እናቴ እንደው እስቲ ምንድን ነው የተፈጠረው? ምንድን ነው የሆነው የሚለውን ማወቅ ፈልጋለሁ። ሲጀመር እኔ እሱን ሽሽት ነው ሰላም ፍለጋ ነው ከገጠር ወጥቼ ከተወለድኩበት ቀዬ እዚህ ከተማ የምኖረው እና እንዴት እንዳገኘኸኝ አንተስ እንዴት እንደዚህ አይነት ነገር ውስጥ ልትገባ እንደቻልክ እኔ ራሱ በጣም ነው ግራ የገባኝ። እንዴት ልትገባ ቻልክ? ይሄ እኮ በጣም አደገኛ ነው። መሞት ትፈልጋለህ? መኖር አትፈልግም? ገና ወጣት እኮ ነህ። እንዴት እዚህ ውስጥ ትገባለህ አንተ? እዚህ ጉዳይ ላይ ስንገባ እንደዚህ ቀላል ነው ብለን አልገመትንም ነበር። እውነቱን ለመናገር ከሆነ እንዳልኩት ነው ልዑል የተባለ ጋዜጠኛ አለ። የእሱን ማንነት የማንነት ጥያቄ ሲመጣ እሱን ለማገዝ ነበር ወደዚህ የገባ ነው። ነገር ግን እንደምሰማው ከሆነና እያየሁት እንዳለው ከሆነ ይሄ አሞቴና ሴምራ በተባሉት ጎሳ ምክንያት በጣም ትላልቅ አስፈሪና ከባድ ወንጀሎች፣ ከባድ አደጋዎች፣ ከባድ የሆነ ነገር ትስስር ያለው ነገር ነው አሁን እየደረሰኝ ያለው። እና ታዲያ ይሄን እያወቅህ ነው የገባው? አንድ ነገር ደግሞ አለ። እስከ መቼ ነው ይሄ በደል እየተፈጸመ የሚሆነው? ይሄ ነገር ሰላም ማግኘት አለበት ብለን ነው የምናምነው። እኔም ሆነ ልዑልም ሆነ ብሩክም እያንዳንዱ ነገር የምናምነው በአንድና በአንድ ነገር ነው። ማንም ሰው የበላይነት መኖር የለበትም። በጣም ብዙ የተጎዱ ሰዎች አሁን ላይ እንደ እውነቱን ልንገርሽና አሁን ላይ በውስጥ መስመርም በተለያዩ ቦታዎችም ጥሪዎች እየደረሱኝ ነው ያሉት። ያ ምንድነው? እስካሁን ብዙ ሰው ተደብቆ ተጎድቶ ተሸሽጎ ነው ያለው። ልክ አንቺ እንደምትይኝ ይቅርታ እንግዲህ እርሱ አንቺ እያልኩ እያወራሁኝ ነው። ችግር የለውም አንቺ ብዬ ላውራ። ችግር የለውም። ዞሮ ግን ላንተ ከባድ ነው። እኔ ራሱ አሁን እዚህ የምኖረው ይሄን ሽሽት ነው፣ ሞትን ሽሽት ነው። ተወልጄ ካደኩበት ሀገር ጠፍቼ እንደገና እዚህ እህቴ ጋር ደባሉኝ የምኖረው ስንት ነገር አሳልፌያለሁ። ስለዚህ ለአንተ አሁንም ቢሆን ለአንተም ሆነ ለሌሎችም አደጋ ላይ መሆናቸውን እንድታውቅ እፈልጋለሁ በመጀመሪያ። አዎ ግን እኔ አሁን ትንሽ አደጋ ላይማ እንዳለን እኮ ሁላችንም የምናውቀው ያንን አደጋ ለመጋፈጥ ቆርጠን ስለመጣ ነው። ግን ምንድን ነው ብዙ ጊዜ የማገኛቸው ሰዎች ከዚህ ኬዝ ጋር የተገናኙ ሰዎች እና በአንቺ በኩል ያሉት ነገር ደግሞ ትንሽ ግራ እያጋባኝ የመጣው ነገር ምንድን ነው? ነገሮችን ለማጣራት ሞክሬ ነበር እንዳልኩሽ። አንቺ የአሞቴም የሴምራም ጎሳ እንዳልሆንሽ አውቄያለሁ። ካልሆንሽ እንዴት ነው እዚህ ቦታ ውስጥ ልትገቢ ይቻልሽ? እንዴት ነው እንደዚህ ነገር ጋር ሊገናኝ ይቻለው የሚል ነገር ነው በጣም ትልቅ ጥያቄ እየሆነብኝ ያለው ምክንያት። ከዛ በፊት ግን እስቲ ቆይ ምን ያህል ጊዜ ሆነሽ አሁን ሸሽተሽ እዚህ ከተቀመጥሽ? አመታቶች ተቆጠሩ እኮ ቤቴን ሀገሬን ትቼ ከወጣሁ። በእርግጥ ልክ ነህ። እኔ ከሁለቱም ጎሳ የለሁበትም። እኔ ተወልጄ ያደግኩት እነዚህ ሁለት ከምትላቸው ጎሳዎች ውጭ የሆነች ገጠር ከተማ ውስጥ ነበር እና ከእናቴ ጋር ነበር የምኖረው። ቤተሰቦች ነበሩኝ። አሁን የምትለው የኔ ባለቤት የነበረው ደጀን መድኃኒት ፍለጋ እያለ ይመጣ ነበር። ማለት አካባቢያችን በጣም ጫካ ነው ዙሪያው እና ቅጠላቅጠል መድኃኒት ለመቁረጥ ያለ እጽዋቶች ፍለጋ ይመጣ ነበር። የኔም እናት ትንሽ ጠላ ምናምን ትሸጥ ነበር። እሷ ጋር እያለ ይመጣል። እኔም እዛ አብሬ ስራ ስለማግዛት በዛ ተዋወቅን። እንደው ቆይ እስቲ ወደ ቅጠላቅጠል እየፈለገ ይመጣል አሉ። በሰዓቱ እንደው እድሜው ምን ያህል ነበር? እንደው እስቲ በግምት። እሱ ትልቅ ሰው ነው። ግን ያስተሳሰረን ጥቅም ነው። እናቴ አማት ስለነበር ለረጅም ጊዜ አማት ነበር። እሷን በሕክምና ዳንልኝ፣ በዚሁ በባህሉ ሕክምና ዳናት። ያን እንደ ውለታ ብላ እኔ እንዳረችልኝ እንጂ እሱ እድሜው ትልቅ ነው። ከኔ ጋር የኔ ባለቤት መሆን የሚችል ሰው አልነበረም። ከዛ በቃ እሱና እኔ ተጋብተን እዛው መኖር ጀመርኩ። እንዴት ነገሮች ባንድ የፈጠኑ? እንደው ምን ያህል ጊዜ ነበር የሚመላለስ የነበረው? በአንድ ጊዜ እንዴት ተጋብታችሁት እስከ መኖር እንደዚህ አይነት ነገሮች እንዴት ሊፈጠሩ? ሲጀመር እሱ ሁሌም ይመጣል። እኔ በዛ ሰዓት እኔ ለእድሜ እየደረሰ ሲሄድ ነው ከእናቴ ጋርም የነበራቸው መግባባት፣ እሷም የነበረባት የህመም ችግር በቃ ሐኪም ያላወቀው ነበረ። አጋጣሚ አዳናት።
ምን ያህል ጊዜ ታማ ነበር ነው ያልሽኝ? ከ10 ዓመት በላይ ቆይቷል። ከ10 ዓመት ታማ ስትሰቃይ የነበረውን በሱ መድኃኒት ዳነች ነው የምትይኝ? በሱ መድኃኒት ዳነች። ከዛ በቃ እሷ ስትድን እኛም እንደ ውለታ ተቆጥሮ እኔ ለሱ ተሰጠው። በዛ ነገር አባትሽ ተስማምቶ ነበር? ተስማምተው ነው እኮ የተዳርኩት። ግን ይሄ አሁን የምትለው አይነት እንትን ውስጥ ሳይሆን እኛ የተወለድንበት የራሳችን መንደር የገጠር ከተማ ነው። ከሁለቱም ብሔር ውስጥ የለንበትም ነበር። እነዚህ ሁለቱ ጎሳዎች የሚጋጩት ጎሳዎች ውስጥ እኛ የለንበትም። እሱ ደግሞ በተደጋጋሚ ይሄዳል ወደ ሀገሩ። ያው መድኃኒቶችን ለሕክምና ለማድረስ በሚል እኔ እዛውኝ እጠብቀዋለሁ። እሱ ይሄዳል፣ ሲመጣ እኔ ጋር ያርፋል። ሲሄድ የት እንደሚያርፍ አላውቅም። ያው ሀገሬ ነው የሚሄደው ነው የሚለው። በመጨረሻ ግን ያው የነገሮች ሲደጋገሙ ለምን እኔ አግብቼ ለምን ብቻዬን እኖራለሁ በሚል ተከትዬ ሄድኩ ወደ ከተማ። እንደው እስኪ ምን ያህል ሩቅ ነው የእናንተ የምትኖሩበት ገጠራማ እንትና የእሱ የሚኖርበት? ሩቅ ነው፣ እሱ ከተማ ነው። ከዛ ሄድኩኝ። ያው ትዳር ከተባለ ትዳር ነው አልኩና ተነስቼ ሲሄድ ያልጠበቅኩት ነገር ገጠመኝ። እዛ ሲሄድ እሱ የልጆች አባትና ባለትዳር ነበረ። የተወሰነ ግጭቶች ተፈጠሩ፣ አለመግባባቶች። በጣም ኃይለኛ ነበረች ሴትዮዋ። በመጨረሻ እሱ ባለ ሀብት ነው፣ በዛ ላይ የሚፈራ በጣም አደገኛ የባህል ሐኪም ነው። እሷንም በሚያናግርበት ቃላት ተናግሮ እኔን ለራሴ የራሴ ኑሮ እንድኖር የራሴ ቤትና ማረፊያ ተዘጋጀልኝ። እዛ ተቀመጥኩ። ቆይ አንቺ ወደዛ ቦታ በምትሄድበት ሰዓት ላይ እሱ ኦልሬዲ ሌላ ሚስት አለው? አዎ ሚስት አለው፣ ልጅ አለው። እሺ ያንን ሚስት ወይም ደግሞ ልጆች ይህንን ነገር አያውቁም ነበረ ነው? እንደ አዲስ ነገር ነው የሆነባቸው ነው? አዎ በጣም አዲስ ነገር ነበር። በጣም ነበር ያስቆጣት ሚስቲቱን። እሱ ግን ያው ምንም ልክ አይነት ነገር እንዳደረገ ነበር በሙሉነት የሚናገረው። ምክንያቱም በጣም ይፈራና የተከበረ ሰው ነበር እሱ። ከዛ ገባሁ። በምኖርበት ሰዓት ጸነስኩ። አጋጣሚ የመጀመሪያ ልጄ ተጨነገፈ። 3 ወር 4 ወር አካባቢ ማለት ነው። እንደው እስቲ ይቅርታ አድርጊልኝና ከዛ በፊት ሌላ ቤት ሰራና እዛ ቤት ላይ ኑሯችንን ጀመርን ነሽኝና እስከማውቀውና እኔ ጋር መረጃው እስካለ ድረስ የአሞቴ ጎሳ ማለት በጣም ጨካኝ፣ በጣም ክፉ የተባለ ጎሳ እንደሆነ አውቃለሁ። በጣምም የሚታወቅበት ነገር ደግሞ አንደኛው ሴምራ የሚባለውን ጎሳ በማጥፋት ወይም ደግሞ ሴምራ የሚባለውን ጎሳ መግደል አለብን ብለው እንደሚያስቡም አውቃለሁ። ግልጽ ነው። ግን እንዴት ነው ይህ ሰው በአንድም ሌላኛውን ህጋቸውንም ደግሞ የማውቀው የአሞቴ ጎሳ የሆነችን ሴት ብቻ ማግባት እንደሚችል ነው የማውቀው። እና እንዴት ነው እስቲ እንደው አንቺን አግብቶሽ ወደዛ ቦታ በሚሄድበት ሰዓት እሱ ላይ ሲሆን የተፈጠረ ችግር የተፈጠረ ጫና አልነበረም? እኔ እሱን እኮ እኔ አላውቅም። ማለት አንደኛ የኛ ቦታ የገጠር ቦታ ነው ብያለሁ። ሲቀጥል የቤተሰቦቼ ፍቃድ እንጂ እኔ ፈቅጄ አይደለም ያገባሁት። እንደ ውለታ ነው የተሰጠሁት ለሰውየው። በሱ በኩልስ እንደው ምንም እንትን የተባለ ነገር የለም? እንደው እስቲ አዎ ስንሄድ እኮ ግጭት ተፈጠረ። ማናት ምንድናት የሚለው ነገር እኮ ተፈጥሯል። ግን እሱ ያው የበላይነትም ስላለው አያገባችሁም በሚል ነው ያስቀመጠኝ። ቤት ሰርቶ እንግዲህ አንድ ሰው ትዳር እያለው ልጅ እያለው ሁለተኛ ሚስት ማለት ከባድ እኮ ነው። ግን እኔም አማራጭ ስላልነበረኝ ተቀመጥኩ። ከዛ ግን ስጸንስ ተጨነገፈ እና ምንድነው ብዬ ግራ ተጋብቼ በምጠይቅበት ሰዓት በቃ ያጋጥማል ምናምን ተባለ። አሁንም ድጋሚ ሁለተኛ ጸነስኩ። ሁለተኛውም ልጅ እንደዛ ሆነ። ከዛ ግን የቆየ ከወሬ ወሬ ሰማሁ። ምንድን ነው የሰማሽ? በቃ የሆነ መድኃኒት እንደሚሰጠኝ እንዳልወልድ ማለት ልጁ እንዲጨናገፍ የሚያደርገው እሱ እንደሆነ ሰማሁ። ከዛ በቃ ነገሮቹ ማለት ልጅነት አለ። አንድ ሴት አግብታ ቢያንስ ወልዳ ዘሯን መተካት አለባት፣ ቤተሰቦቿን ማስደሰት አለባት ብዬ አምናለሁ። ያ ነገር ለእኔ ስላልተሳካልኝ በጣም ተበሳጨሁ። ተመልሼ ወደ ቤተሰቦቼ ጋር ሄድኩ፣ ወደ ገጠር ገባሁ። ለምን የተፈጠረ በማለት እንደው እስቲ 2 ጊዜ አርግዘሽ መጨናገፍ አጋጥሞሻል እና 2 ጊዜ ማለት ደግሞ ረጅም ጊዜ ነው፣ በአመታቶች የሚቆጠሩ ጊዜዎች ናቸው። እና እንደው እስቲ በዛ መሀል የእሱ ቤተሰቦች መጥቶ አንቺን የመጠየቅ ወይም ደግሞ እሱ ወስዶ ከእናትሽ ጋር የመጠየቅ እንደዚህ አይነት ነገሮች እንደው እስቲ ነበሩ? ግን እሱ ፈቃደኛ ነበረ። ማለት ያው እነሱ በእርግጥ ከነሱ ብሔር እነሱ ጎሳ ስላሉ እንኳን አይፈልጉኝም ማየት ያን ያልፈልገው ሳይሆን ግን
ስለ እኔ ለማወቅ እንዴት አገባት ምናምን የሚለውን ለማወቅ ለመምጣት ይፈልጋሉ። ግን እሱን በጣም የሚፈሩት በጣም ሲበዛ የሚያስፈራና አደገኛ የሆነ ሰው ነው። እኔ የሚያወቁት ካገባሁት በኋላ ነበር። እስቲ የአንቺስ ቤተሰቦችስ መጥተው አንቺ ጋር ቤት መጠየቅ እንደዚህ አይነት ነገሮች እህቶችሽ ሊሆኑ ይችላሉ፣ ወንድሞችሽ ሊሆኑ ይችላሉ፣ መጥተው ወደ ቤት ለመጠየቅ እንደዚህ አይነት ነገር የለም? የለም። ምክንያቱም ካገባሁት በኋላ ማንነቱን ስላወቀን ፈቃደኛ ማለት ደፍሮ የመጣ ሰውም የለም። በአጠቃላይ በብቸኝነት የተከበበ ነበር ህይወቴ። ምክንያቱም እሱ በራሱ የሚተማመንበት የራሱ የሆነ አንደኛ ሰዎች እንደፈለገ የማድረግ ችሎታ አለው። በባህል መድኃኒት ማለት ነው። እንዴት ማለት እንደፈለገ የማድረግ ችሎታ? በቃ የፈለገውን በተለይ ይሄን ሴምራ የሚባለውን ጎሳ ማጥፋት አለብን የሚል እምነት አለው። የኛ ብቻ ጎሳ ነው አንደኛ የኛ ብቻ ነው በቃ ምርጥ ጎሳ ብሎ ስለሚያምን የሴምራን ጎሳ ለማጥፋት በሚያደርገው ጥረት ሁሉም ሰው ያውቀዋል። በጣም ክፉ ነው። በጣም አደገኛ ሰው ነው። በዛ ምክንያት ቤተሰቦቼም ይሄን ካወቁ በኋላ አይመጡም። መተውም አያውቁም። እሺ ከዛ በኋላስ ምን ተፈጠረ? እንደው እስቲ ሁለተኛ ጨንፍ ተጨናቀፈብኛል። ወደ ቤት ሙከራ ለመሄድ አድርጌ ነበር። እሺ ምንድን ነው የተፈጠረው? እስቲ ያው ፈቃደኛ ባይሆንም ሄድኩ እኔ ወደ ቤተሰቦቼ ጋር። ከዛ ልክ ቤተሰቦቼ ጋር ሲሄድ በሚገርም ሁኔታ ቤት ውስጥ 6 ነን እህትና ወንድሞች። 2 እህቶቼ የሉ። እንዴት የሉም ማለት? በቃ ምንም በማላውቀው ሁኔታ 2 እህቶቼ ሞተው ነው ያገኟቸው። እንዴ አንቺ ወደዛ በምትሄጂበት ሰዓት ላይ ኦልሬዲ ሞቶ ነው የጠበቁሽ ነው? አዎ አልነበሩም። ያው እኔም ሰውየው የሚባል ነገርም ስላለ በሱ በኩል የተደረገ ነገር እንደሆነ ገባኝ። በጣም ፈራሁ። እሱ የሚባል ነገር አለ ማለት በምትወጪበት ሰዓት ላይ እሱን ትተሽ ወደ አንቺ ቤት በምትሄጂበት ሰዓት ላይ እስቲ የነበረው ነገር ንገሪኝ። ምንድን ነበር የተፈጠረው? ምን ይፈጠራል? እሱ በቃ ምንድን ነበር ሲልሽ የነበረው? በቃ እሱ የፈለገውን ማድረግ እንደሚችል እኮ በግልጽ ይናገራል። ማንም አይፈራም እሱ ሲጀመር። ማለት ሁሉ ነገር በእጁ ነው። የባህል መድኃኒት አለው። በዛ ላይ ኃይለኛ ነኝ ብሎ ነው የሚያስበው። በጣም ሰው ይፈራዋል። ኢቭን ከሱ ጎሳ ውጪ እዛ ሀገር ላይ መኖር እንደሌለበት የሚያምን ሰው ነው። ከኔ ጋር እንዴት እንደተጋባ ራሱ እኔ አይገባኝም። ማለት ከራሱ ጎሳ ውጪ መጋባት እንደሌለባቸው እያወቀ እንዴት እንዳገባኝ ራሱ አልገባኝም ነበር። ከዛ ግን 2 እህቶቼ ሞተው ሳገኛቸው በቃ በሱ ምክንያት መሆኑን ሳቅ እኔም ለራሴ ፈርቼ ድምፄን አጥፍቼ ተቀመጥኩ እዛ ቤተሰቦቼ ጋር። በጣም ነው የሚያሳዝነው። አንቺን እንደፈለገ ለመጠቀሚያ ወይም ደግሞ የሚፈልገውን ነገር ለማድረግ ብቻ ነው እንጂ የፈለገሽ ከአንቺ መውለድ ቤተሰብ መመስረት የሚባሉ ነገሮችን ለምንም አይነት ነገር አልፈለገሽም ማለት ነው። አዎ ማለት አንደኛ ልጅ ነኝ፣ ሁለተኛ እሱ ልጅ አለው ሚስት አለው። እዛ ሲመጣ እኮ እኔ እንደ ማረፊያ ነበር የተጠቀመብኝ። እኔን ተከትዬ የመጣው እንጂ እሱ ሲጀመር ወደዚህም እንድመጣ አልፈለገም ነበር። እሱ ወደሚኖርበት እንድመጣ አልፈለገም ነበር። ግን እዛ ገጠር ስለሆነ ማንም አያውቀውም። የእሱም ጎሳዎች የሉም። እኛም ከሱ ጎሳዎች ውጭ ነን። በቃ ሲመጣ ማረፊያ እንደነገርኩ ደግሞ ቤተሰቦቼ እንደ ውለታ ነው የሰጡት። ቀይ ነው ታሪኩ። የሚገርም። እሺ ከዛ በኋላስ ወደ ከተማ ነው የመጣሽው? ግን ከዛ በፊት አንዳንድ ጥያቄዎች አሉኝና ከዛ በፊት በጣም ብዙ ነገር እኮ ነው የተበላሸብኝ። አንደኛ ልጅነቴ አለ። ሁለተኛ ከአንድም 2 ልጅ እንግዲህ ለወልድ ነው አይኔን በአይኔ ላይ ነው ብዬ ስጠብቅ መጨናገፍ ማለት ለእኔ በጣም ከባድ እኮ ነው። እዛ ላይ ቤተሰቦች እንደ ሰው አይቆጥሩኝም ነበር። እሱ ራሱ የእሱ ቤተሰቦች በቃ ምንም ሰው መስዬም አልታያቸውም ነበር። እንደ ዕቃ ነበር የምቆጠረው። ከቤተሰቦቼ ተነጥዬ በብቸኝነት ልጅነቴን በጣም ብዙ ነገር ነው ያደረገኝ። እንደው እስቲ ከባድ ነው ግን ቢሆንም ከባድ ብቻ አይደለም አስፈሪም ነበር ህይወቴ። ከዛሬ ነገ ምን ያደርገኛል የሚለው ሰቀቀን በራሱ በጣም ከባድ ነበር። ከባድ ብቻ አይደለም በጣም አሰቃቂ ነበረ። ምክንያቱም 2 እህቶቼን እኮ ያጣሁት በሱ ምክንያት ነው። ምንም የማያውቁት ልጆች እኮ
እኔ ልጅነቴን ተጫውቶብኝ እንደፈለገ የተጠቀመብኝ እንደ ዕቃ አስቀምጦኝ ጭራሽ ደግሞ እህቶቼን አስገደላቸው። አይዞሽ አይዞሽ። እህቶችሽን ያስገደለው አንቺ ጥለሽ ስለሄድሽ ነው ማለት ነው? አዎ መጀመሪያውን ይፈክርብኝ ነበር። ምንድን ነበር የሚለው? በቃ እሱ ሁሉም ማድረግ እንደሚችል ንጉስ እንደሆነ ነው የሚናገረው። እና እናትሽን ያዳንኳት እኮ እኔ አንቺ እንደፈለኩ ልጠቀምብሽ እንደፈለኩ ላደርግሽ ስለፈለኩ ነው ይለኝ ነበር። ከዚህም የከፋ ነገር እንደሚገጥመኝ ይነግረኝ ነበር። በጣም ጨካኝ ሰው ነው። አይዞሽ አይዞሽ ተረጋጊ። ትንሽ ግራ የገባኝ ምንድን ነው ይህ ሰው እዛው የሴምራ ጎሳ የሚኖርበት አካባቢ ላይ ሆኖ አንቺ ወደ ቤትሽ በምትሄጂበት ሰዓት ላይ ቤት በምደርሽበት ሰዓት ላይ እህቶቼ ሞተው ጠበቁኝ አልሽኝና እንዴት ሆኖ ነው? ቆይ አሁን በዛ ፍጥነት ቀድሞሽ ደርሰው የሆነ ነገር አድርጓቸው ነው? እንዴት ነው? ቆይ እስቲ እንዴት ሆነ ብለሽ እንደሆነ ያሰብሽው ነው? እኔም እነቃለሁ። እሱ ከሁሉም ማድረግ ይችላል። በፈለገው ሰዓት የፈለገውን የማድረግ ስልጣን አለው እሱ። እሱ የሚጠቀማቸውን ነገሮች እኔ ምንም ማወቅ አልችልም። ከአንድም ሁለት ልጅ እንግዲህ ለወልድ ነው ብዬ አይን እያየሁ እኮ ሲያጨናግፍብኝ እሱ ይሆናል ብዬ አልጠበቅኩም ነበር። በኋላ ነው በቃ እሱ ነው እንደዚህ የሚያደርግሽ፣ ምክንያቱም ከሱ ጎሳ ውጭ እንዲወልድ ስለማይፈልግ ብለው ሲሉኝ የተረዳሁትና በጣም ከባድ ነው። እሱ በጣም አስቸጋሪ ሰው ነው። አሟሟታቸው እንኳን እንዴት እንደሆነ እኮ አልታወቀም እስካሁን ድረስ። ውድ ተመልካቾቻችን እንግዲህ እየተፈጠረ ያለውን ነገር እየሰማን ነው። ይህ ሰው ትንሽ እኔ ነገሮችን በአንድ አቅጣጫ ማየት አልፈልግም፣ በተለያየ አቅጣጫ ማየት ነው የምፈልገው እና እንደው እስቲ እሺ ከዛ በኋላ ወደ ከተማ እንዴት ልትመጪ ቻልሽ? ወደዚያ እንዴት አምልጠሽ ያንን ነገር ልትተሽ ወደዚህ ልትመጪ ቻልሽ? ከዛ በኋላማ በቃ አጋጣሚ እዛኛ አካባቢ የሚሰራ አንድ ሐኪም ነበር። ማለት የተማረ ሰው ነው፣ ይረዳል። እኔ በየጊዜው ያመኝ ነበረ ብዙ ጊዜ በቃ ጤናም አልነበረኝም። በዛ ላይ እንደነገርኩ ብዙ ነገሮች ብዙ በደሎች ደርሰውብኛል እና አጋጣሚ ግባባው ስለነበረ አወራው ነበር እንደዚህ እንደዚህ ሆኛለሁ እያልኩ እና ቀጣይም እኔንም እንደሚገለኝ ምናምን ስነግረው እሱ አጋጣሚ ወደ ከተማ ይዞኝ መጣ። ከዛ ሐኪም ጋር የመጣሽው? ያ ሐኪም እዛ አካባቢ የሚሰራ ነበር ነው ያልሽኝ? አዎ እዛ አካባቢ ይሰራ ነበር እና ለረጅም ዓመት ሰርቶ ነበረ። እሱም አጋጣሚ የሁለቱም ጎሳ እንትን አይደለም፣ አባል አይደለም። ከሁለቱም ውጭ ነው እንደኛ ማለት ነው። እና እሱም እዛ የመኖር ፍላጎትም አልነበረውም። ግን ያው የስራ ተመድቦ እስከመጣ ድረስ የግዴታ መስራት ስለነበረበት ለረጅም ዓመት ኖሯል እዛ ጋር። እንደው እስቲ ይሄ ሐኪም የተባለው ሰውዬ ከደጀኔ ጋር ግንኙነት ነበረው? ቅርበት ነበረው? ሐኪሙና አቶ ደጀኔ በእርግጥ ማለት የሆነ ጊዜ ላይ መቀራረብ ጀምረው ነበር። በተደጋጋሚ ወደ ክሊኒኩ ሲሄድ አየዋለሁ፣ ቆመው ሲያወሩ አያቸዋለሁ። ምን አይነት ነገር እንዳገናኛቸው አያገባኝም ነበር። ያወሩ ነበር ብዙ ጊዜ ያወሩ ነበር። ውድ ቤተሰቦቻችን እንግዲህ በዋነኛነት እየሰራው ያለሁትን ጉዳይ ታውቁታላችሁ። የልዑልን ጉዳይ ነው፣ የጋዜጠኛ ልዑልን ጉዳይ። በአሁኑ ሰዓት ላይ ምን ላይ እንዳለ የምታውቁት ነገር ነው። በተቻለ መጠን የተቻለውን ነገር እያደረግን ሕክምና እንዲደረግለት ጸበል ሊደረግለት እያደረግን ያለ ነው። እኔም ደግሞ በተቻለ መጠን አንዴ ወደዚህ አንዴ ወደዛ እያልኩኝ መመርመርና መጠየቅ ያለብኝን ሰዎች እያገኘው እያናገርኩኝ ወደ እናንተ እየለቀኩኝ ነው ያለሁት ቪዲዮ።
አሁን ላይ ግን ብዙ ግራ የሚያጋቡ ነገሮች እየተፈጠሩ ነው ያሉት። በአንድ በኩል እንደምናውቀው ልዑል የታመመው ልዑል እዚህ ውስጥ የገባው ቀለበቱን ካወለቀ በኋላ ነው የሚባል ነገር አለ። በሌላ በኩል ግን ደግሞ እኛ ደግሞ የምናስበው ይሄ ቀለበት ምንም አይነት ተአምር ምንም አይነት ፓወር ኖሮት ልዑልን እንደዛ ሊያደርገው አይችልም የሚል ነገር ነው እኛ የምናወራው እና የምናስበው። እንደው እስቲ አንዳንድ ጥያቄ ልጠይቅሽ ያህልና ውድ ቤተሰቦቼ ከዳንኤል ጋር ይቅርታ ከደጀኔ ጋር በምትኖሪበት ሰዓት ላይ እንግዲህ የባህል ሐኪም ነው ብለሻል። በእርግጠኝነት ወደሚያከምበትን ቦታ ሆነዋል፣ ወደ ምንም በሚልበት ቦታ ላይ ሄደሻል፣ ብዙ ነገሮችን አይተሻል። እንደው እስቲ ከምታገኛቸው ካየሻቸው ሰዎች መካከል ላይ እንደው እስቲ ይሄ የመለፍለፍ መጮህ የሆነ ራስን አለማወቅ እንደዚህ አይነት በሽታዎች እንዳለባቸው ሰዎች ያጋጥሙሻል? አሁን ብዙ ሰዎች አሉ ማለት ምንም ሐኪም በሽታቸውን የማያገኝላቸው በቃ ዝም ብለው እንደ እብድ የሚለፈልፉ ሰዎች ናቸው ያሉት። የበሽታው ምንጭ አይታወቅም ምን እንደሆነ መነሻው፣ መድኃኒትም የለውም። እና ይሄን ነው በቃ በዋናነት እሱን የሚያስጠረጥረው እና የሚያስፈራው። እንደዚህ ሊሆኑ የሚችሉት በዚሁ ሰውዬ የተነሳ ነው፣ በእኔው ባለቤት የተነሳ ተብሎ ነው የሚታሰበው። በደጀኔ የተነሳ ያም ደግሞ እንደዚህ የሚሆኑት ሴምራ የሚባሉ ጎሳ እንትኖች ናቸው፣ ተወላጆች ናቸው ብዙ ጊዜ። ምክንያቱም እሱ ነው እነሱን ለማጥፋት የሚያደርገው ነው የሚባለው። ውድ ቤተሰቦቻችን እንግዲህ እንደምንሰማው እህታችን እያለችን እናታችን እያለችን ያለችው የእሷ ባለቤት ደጀኔ በሚሰራው ነገር ነው ሴምራዎች እንደዚህ እየሆኑ ያሉት እየተሰቃዩ ያሉት ነው እያለችኝ ያለችው። ነገር ግን ደግሞ እኛ በምናውቀው መረጃ ደግሞ ሁሉም የሴምራ ጎሳ አባል እድሜው 20ዎቹ ላይ በሚደርስበት ሰዓት ላይ ሲወለድ ጀምሮ የሚዘጋጅለት ቀለበት እንዳለ፣ ያም ቀለበት እድሜው 20ዎቹ ላይ በሚገባበት ሰዓት ላይ እንደሚሰጠው፣ ከዛ በኋላ ያ ቀለበት ከእጃቸው መውጣት እንደሌለበት፣ ያ ቀለበት ከእጃቸው ከወጣ ወይም ደግሞ ከነሱ ጋር ከራቀ እነዛ ሰዎች ትልቅ አደጋ ውስጥና ትልቅ ችግር ውስጥ እንደሚገቡ ነው እየነገረችኝ ያለችው። ያኛው ደግሞ እያለችኝ ያለችው መድኃኒት የለውም፣ መድኃኒት አይገኝለትም ነው እየተባለ ያለው። ስለዚህ በአሁኑ ሰዓት ላይ አንድና አንድ ነገር ነው ማጣራት ያለብን ማለት ነው። እኛ እንደምናምነው ይሄ ቀለበት ምንም አይነት ነገር ያደርጋል ብለን አናምነው በፍጹም። ወይንም ደግሞ ሴምራዎች የራሳቸው የሆነ የሚያመልኩት ነገር አለ፣ ኦፍኮርስ አለ። ያ ቀለበት ወጣ ሲባል ያ ቀለበት ያሳብደናል ምን ይለናል የሚል አይነት አምልኮ አላቸው። በዚህ በኩል ደግሞ የዳንኤል ሰዎች ሆን ብለው ልዑልን አጥቅተውስ ቢሆን በዳንኤል ሰዎች በኩል መንፈሳዊ ነገር ደርሶበት ይሄ ከባድ አምልኮ ጋር የተገናኘ ነገር ደርሶበትስ ቢሆን የሚለው ደግሞ ራሱን የቻለ ጥያቄ ነው። ስለዚህ ውድ ቤተሰቦች የምናደርገው አንድና አንድ ነገር ነው። አሁን ያለንበት ሁኔታ ላይ ትንሽ ከበድ ያለ ነው ያለውም ነገር ትንሽ ጫን ያለ ነው። ነገር ግን አንድና አንድ እውነት አለ። እንደነገረችኝ ከሆነ ያ የባህል ሐኪም አለ፣ የሕክምና ባለሙያ አለ። ያ ሕክምና ባለሙያ ደግሞ ከባለቤቴ ጋር የሚሰራ ሰው ነው ብላለች። እንደው እስኪ ለመጨረሻ ጊዜ በስልክ ሆነ በምንም የተደዋወላችሁ የተነጋገራችሁት መቼ ነው? ከሐኪሙ ጋር ከሐኪሙ ጋር ወይ አሁን ቆየን 6 ወር 7 ወር ሳይሆን ነገር እንደው እስኪ ቢሆን አጋጣሚ ስልክሽ ላይ ብትፈትሺ ወይ የሆነ ማስታወሻ ደብተር ላይ እንትን ብትይ ስልኩን ልታገኙ ትችያለሽ? ይኖራል፣ ላገናኝ እችላለሁ። ምክንያቱም ስለ ሰውየው በቅርበት ያውቃል ብዬ አስባለሁ። ከኔ ይልቅ እንደውም እሱ ሳይቀርቡ አይቀርም። የሆነ በሕክምናው እንደነገርኩህ የሚታመሙ ሰዎች ሐኪም አያድናቸውም እና ልክ እንደ አለ አይደለ እንደ ሐኪም ሆኖ አጋዥ ሆኖ እሱ ከሚያወራ የነበረው እየመጣ እነዛ ሰዎች ፈጽሞ ሊድኑ እንደማይችሉ ሁሉ እርግጠኛ ሆኖ በምን እርግጠኛ ነሽ ግን? ያ ሰው ይሄ ሕክምና ባለሙያ የተባለው ሰው ከባለቤትሽ ጋር ሆኖ ሰዎችን እያጠፋ እየጎዳ እየገደለ አለመሆኑ በምን እርግጠኛ ነሽ? አይ እንደዛማ ቢሆን እኔን ራሱ ከዛ ጋር አያስወጣኝም። እሱ በራሱ ፍቃድ ነው ከዛ ጋር ማለት እኔ የነበርኩበት ሁኔታ ስነግረው እሱም ያንን ነገር እንደማይቀበለው ከዛ ውጭ እንደሆነ ነግሮኝ ነው እኔን እንደዚህ ነፃ ሊያወጣኝ የቻለው። ወደዚህ ያመጣኝ እሱ ነው። በጣም ነው የማመሰግነው። አንደኛ እሱ የተማረ ነው፣ በእንደዚህ አይነት ነገር የሚያምን አይመስለኝም።
ሲቀጥል ደግሞ የነበረበትም ሁኔታ ለሱም ለራሱ ጥሩ አልነበረም። ምክንያቱም እንደ ሐኪም በተማረው መሰረት ነው ሰዎችን ማከም የሚፈልገው እንጂ እንደዚህ በመንፈስ እየጮኸ እያበደ እንደ ውሻ እየጮኸ የሚመጣን ሰው እንዴት ሊያክም ይችላል? ለአእምሮ በሽተኛ ነው ብሎ ለማሰብ ይከብድ ነበር ህመማቸው እና ይሄ ሰው እንደ ረዳት ሆኖ መጣ። በመሀል የኔ ባለቤት ከሱ ጋር ግንኙነት ፈጠረ እና ከዛ በኋላ የተፈጠረውን አላውቅም። ኢቭን እሱ ራሱ እንደፈራው ነው የማውቀው። በጣም ጥሩ። እንግዲህ አሁን የምታደርጊልን ስልክ እንፈልጋለን። ያንን ስልክ ካደረግን በኋላ ደግሞ እንዲመጣ እናደርጋለን ማለት ነው። ግን አንድ ነገር ገጽ ያሉልኝ ነገር እነዚህ የሚጮሁት የሚያብዱት እንደዚህ የሚሉት ሰዎች መድኃኒት አይገኝላቸውም ነው ያልሽኝ እና ያው አንቺ የምታውቂው ነገር አለ፣ እኔ የማውቀው ነገር አለ። ግን የነዛ ሰዎች መጨረሻ ምንድን ነው የሚሆነው? ምን ይሆናል? በቃ እንደዛ እንደሆነ ነው። ምን አንድ ሰው አእምሮውን ከሳተ ምን ያደርጋል? ሲጀመር ይሄ ጎሳ እኛ የበላይ ነን ብሎ ስለሚያስብ እነሱን ሆን ተብሎ ለመጉዳት የሚደረግ የሚሰጣቸው ነገር ነው። በዚሁ በኔው ባለቤት ማለት ነው። ይሄ ሁሉም አለቃ እሱ ነው፣ አድራጊ ፈጣሪ እሱ ነው። እኔም እኮ ለራሴ ለህይወቴ የፈራሁት በስተመጨረሻ እኔ ከሁለቱም አይደለሁም እንደወልድም ያልፈልገው ለዛ ነው። ከሌላ ዘር መቀላቀል ስለማይፈልግ እኔን እንደ መደበሪያ ነበር ያገባኝ። ከሁለቱ ጎሳ ውጪ እዛ ቦታ ላይ የሚጋጭ የለም። የሚጋጩ እርስ በርሳቸው ነው። የኔ ጎሳ ነው አንደኛ ብሎ ስለሚያስብ የሴምራን ጎሳ ለማጥፋት ራሱ የሚሰጣቸው የሚያሳብዳቸው የሚያሳምማቸው ራሱ ደግሞ የሚገርመው ራሱ ሐኪም ነኝ ብሎ ደግሞ ይመጣል። የባህል ሐኪም ነኝ ልቀመም ነው ብሎ ይመጣል። ግን የሚሰጣቸው የሚያሳብድ ነገር ነው። ይሄም ሐኪም ከሱ ጋር ከስራው ጋር ስለተጋጨበት ነው። እኔም ያለብኝን ችግር እንዴት እንዳገኘኝ እንዴት ሆኜ ከአንድም ሁለት መውለድ እንዳልቻልኩና አሁን ያለሁበትም ሁኔታ የእህቶቼን ሞት ቀጣይም እኔ ልሞት እንደምችል ስነግረው በቃ ቢያንስ አንቺን ማዳን እችላለሁ ብሎ ይዞኝ ወደ ከተማ የመጣ። ስለዚህ የምትይኝ ሐኪም ስለ ሰውየው ብዙ የሚያውቃቸው ሚስጥሮች አሉ ነው የምትይኝ? እንደዛ ብዬ አስባለሁ። ምክንያቱም የሆነ ሰዓት ላይ አለመግባባቶች ሁላ ሊፈጠሩ እንደሚችሉ ይነግረኝ ነበር ከሱ ጋር። በጣም ጥሩ። እንግዲህ ቤተሰቦቻችን የምናደርገውንና የምናደርገው ነገር እያንዳንዱ ነገር ታውቃላችሁ። ሐኪሙን አስደውላለሁ፣ አስጠራለሁ። በእርግጠኝነት ይህ ሐኪም ስለ ደጀኔ የሚያውቀው ሚስጥር አለ። ደጀኔ የት ይደበቃል? ደጀኔ ምንድን ነው የሚቀመመው? መሽመሽ ነው የሚቀመመው? እሱ የቀመማቸው መድኃኒቶችንስ እንዴት ነው የሚያደርገው? ለልዑልስ ምን አይነት መፍትሄ ያስፈልጋል የሚለውን ይህን ሐኪም እናስጠራለን። እንግዲህ ትንሽ ልንቆይባቸው እንችላለን። ሰዓታትን ቀንም ሊወስድ ይችላል፣ እርግጠኛ አይደለንም። ዛሬ የሚመቸው ከሆነ እንደውለትና ይመጣል። ከዛ በኋላ ያለውን አብረን ምን ይሆናል ማለት ነው። የምንገኘው ነበልባል ሚዲያ ላይ ነው። ላይክ፣ ሰብስክራይብ፣ ሼር በማድረጋችን ቤተሰብ ይሁኑ። አሁን ዶክተሩን እንጠብቃለን። አብራችሁን ቆዩ።